የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚያሻሽል አዋጅ አጸደቀም። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅ መርምሮ አጸደቀም። አዋጁ እስካሁን በስራ ላይ በነበረው አዋጅ ቁጥር 359/1995 የሚሻሻል ሲሆን አዋጅ ቁጥር 1373/2017 ሆኖ በሁለት ድምጽ ታቅቦ በአብላጫ ድምጽ ጸድቋል። ለፓርቲው ህንጻ መገንቢያ ከደሞዛቸው ወራዊ መዋጮ ባለመክፈላቸው መምህራን ከስራቸውና ከኃላፊነታቸው እየታገዱ ናቸው። በወንድ ወገነት ከተማ መምህራን ያለ ፈቃዳቸው ከወራዊ ደሞዛቸው ለፓርቲ ህንጻ መገንቢያ መዋጮ እንዲቆርጡ እየተገደዱ በመሆኑ መምህራኖቹ ያደረሱን ሲሆን ይህን ጉዳይ አላስፈጸምክም በማለት የሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ከስራውና ከመምህርነቱ ታግዷል። በተመሳሳይ ሁኔታ በክልሉ የተለያዩ ቦታ ያሉ መምህራን አንዳንድ ቦታ ያለ ፈቃዳቸው፣ አንዳንድ ቦታ ደግሞ በተለየ መልኩ ተገዶ እንዲፈርሙ በማድረግ ከወራዊ ደሞዛቸው ለፓርቲው ህንጻ መገንቢያ መዋጮ እየተባለ እየቆረጡ መሆኑን መምህራኑ በምሬት ይገልጻሉ። ያለ ዜጋው ሙሉ ፈቃድ ከደሞዝ መቁረጥ ፈጽሞ ህገወጥ ሲሆን በዚህ ኑሮ ውድነት ውስጥ ለምንም ከማይበቃ ደሞዝ መቁረጥ ተገቢ እንዳልሆነ መምህራኑ ተናግረዋል። ከደሞዛቸው እንዲቆረጥ የተወሰነው እንደ ደሞዛቸው መጠን በፐርሰንት ሲሆን ዝቅተኛው 0.2% ሲሆን ከፍተኛው 1.8% ነው ብለዋል። በትግራይና በአማራ ክልል የዋግምራ ዞን አዋሳኝ ተራራ በሆነው ባኗይ ተራራ ላይ ከፍተኛ ሰደድ እሳት መከሰቱን ነዋሪዎች ገለጹ። በዚህ ተራራ ከዛሬ በፊት ተደጋጋሚ ቃጠሎ ቢያጋጥምም የዛሬው ኃይለኛና ለረጅም ሰዓታት የቆየ ነው ሲል ገልጸዋል። ነዋሪዎቹ ቃጠሎውን ለመቆጣጠር አቅማቸው በላይ በመሆኑ የክልል ጊዜያዊ አስተዳደርና የፌዴራል መንግስት ድጋፍ እንዲያደርጉ ጥሪ አቅርበዋል። ተራራው ረጅም በመሆኑና ዙሪያው በጥቅጥቅ ደኖች የተሞላ ነው። ተራራው ከነብር ጀምሮ ሌሎች የዱር እንስሳት እንደሚገኙበት ያገኘነው መረጃ ያሳያል። የአዲስ አበባ ከተማ አስተዳደር በኤሌክትሪክ የሚሰሩ የብዙሃን ትራንስፖርት አገልግሎት ሰጪ 100 አውቶቡሶችን ስራ አስጀምሯል። አውቶቡሶቹ የቅድሚያ ክፍያ ካርድ ጨምሮ ዘመናዊ አገልግሎት አሰጣጥ መያዛቸውን ተገልጿል። በመዲናዋ በተለያዩ አካባቢዎች ስምሪት ወስደው እንደሚሰሩም ተመልክቷል። በአገልግሎት ማስጀመር መርሃ ግብር ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የትራንስፖርት ሎጂስቲክ ሚኒስቴር ዶክተር አለሙ ስሜና ሌሎች የከተማዋና የፌዴራል ከፍተኛ መንግስት ስራ ኃላፊዎች ተገኝተዋል። 24 ተሽከርካሪ ዓመታዊ ቴክኒክ ምርመራ ተቋም ላይ እርምጃ መወሰዱን የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን አስታወቀም። ባለስልጣኑ የተሽከርካሪ ዓመታዊ ቴክኒክ ምርመራ ተቋማትን በመገምገም ነው የጎላ ክፍተት የተገኘባቸውን 4 ተቋም ላይ እርምጃ ወሰዱ። በዚህ መሰረት የሁለት የምርመራ ተቋማት ፈቃዳቸው የተሰረዘ ሲሆን 4 ተቋማት ደግሞ ለ3 ወራት ታግደው ክፍተታቸውን እንዲያርሙ ተወስኗል። በተጨማሪ 6 ተቋማት ለ1 ወር ስራ እንዲያቆሙ እንዲሁም 12 ተቋማት የመጨረሻ ማስጠንቀቂያ የተሰጣቸው መሆኑን ተመልክቷል። በቀጣይ የመዲናዋ ነዋሪዎች ቀልጣፋ አገልግሎት ማግኘት እንዲችሉ በቁርጠኝነት እንደሚሰራ ባለስልጣኑ አስታውቋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ ቁጥጥር ኩነት አስተዳደር ዳይሬክቶሬት በየካቲት ወር 2017 ዓ.ም ባካሄዳቸው የቁጥጥር ስራዎቹ አንዱ በሆነው በሕግ ከተወሰኑ የፍጥነት ወሰን በላይ ማሽከርከር ላይ 2806 አሽከርካሪዎች በሕግ ከተወሰኑ የፍጥነት ወሰን በላይ ሲያሽከረክሩ መገኘታቸውን የእርምት እርምጃ መወሰዱን አስታውቋል። ዳይሬክቶሬቱ ያከናወነውን ስራ አስመልክቶ በሪፖርት እንደገለጸው በየካቲት ወር 3102 አሽከርካሪዎች ላይ ምርመራ ለማድረግ አቅዶ 2806 አሽከርካሪዎች በሕግ ከተወሰኑ የፍጥነት ወሰን በላይ በማሽከርከራቸው የእርምት እርምጃ ተወስዶባቸው ብሏል። በዚህም የቂርቆስ ክፍለ ከተማ ከፍተኛ የሕግ ከተወሰነው ፍጥነት ወሰን በላይ ማሽከርከር የተገኘበት ሲሆን ልደታና ኮልፌ ቀራኒዮ ክፍለ ከተሞችም ይከተላሉ ተብሏል። በከተማ በቀን በአማካኝ አንድ ሰው በመንገድ ትራፊክ አደጋ ምክንያት ሲሞት ከ2 እስከ 3 ሰው ላይ የአካል ጉዳት እንደሚደርስ የገለጸው ዳይሬክቶሬቱ ለዚህም እንደ ምክንያት ከሚጠቀሱት ውስጥ ከፍጥነት ወሰን በላይ ማሽከርከር አንደኛ ምክንያት መሆኑን አስታውቋል። ቢል ጌትስ እና የዓለም ጤና ድርጅት በአፍሪካ ሴቶች በድብቅ መካን እንዳደረጉ የአሜሪካ ጤና ሚኒስቴር ሮበርት ኤፍ ኬኔዲ ተናገሩ። የአሜሪካ ጤና ሚኒስቴር ሮበርት ኤፍ ኬኔዲ ቀደም ሲል ያደረጉት ቃለ ምልልስ በማህበራዊ ትስስር ገጻቸው በሰፊ እየታየ ነው። ሴቶችን ለማምከን በቲታነስ ክትባቶች ውስጥ ጽንስ የሚያቋርጡ ሆርሞኖችን ለማካተት ለ20 ዓመታት ጥናት አጥንተዋል። ከዛም ሳይናገሩ ለ1 ሚሊዮን ሴቶች ሆርሞኖችን ያካተተ የቲታነስ ክትባት ሰጥተዋል ሲሉ ሚኒስቴሩ ተናግረዋል። ቢል ጌትስ ፋውንዴሽን የዓለም ሕዝብ ቁጥር ለመቀነስ በክትባት መልክ እየሰራ ነው በሚል ክስ ሲቀርብበት እንደነበር ይታወቃል። I mean, no. They've admitted that they secretly sterilized African women against their will and without their knowledge. And I would urge you to read this chapter in my book. They've admitted that there was first denied that there was human gonadotrophic hormone in that.
ትራምፕ ኢራን በኒውክሌር ድርድር ካልተስማማች በቦምብ ድምጥማጧን አጠፋለሁ አሉ። በጉዳዩ ዙሪያ ስምምነት ላይ ካልተደረሰ የቦምብ ጥቃት እፈጽማለሁ፣ ጥቃቱም ከዚህ በፊት አይተው የማያውቁት ይሆናል ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በኒውክሌር መርሃ ግብሯ ላይ ከዋሽንግተን ጋር ለመደራደር ካልተስማማች ታይቶ የማይታወቅ የቦምብ ጥቃት ይደርስባታል ብለዋል። ይህም በጦር ወር ስልጣን ከያዙ በኋላ ስለሚወስዱት ወታደራዊ እርምጃ በጣም ግልጽ የሆነ ማስጠንቀቂያ የሰጡበት ነው ተብሏል። ባለፈው የኢራኑ ፕሬዝዳንት ማሱድ ቴህራን በኒውክሌር መርሃ ግብሯ ላይ ከአሜሪካ ጋር የምታደርገውን ቀጥተኛ ድርድር ውድቅ እንዳደረገች በመግለጽ ኢራን ቀጥተኛ ምላሽ የሚያስፈልገውን ከዶናልድ ትራምፕ የመጣ ደብዳቤ ለጠቅላይ መሪ አሊ ካሜል መላኳን አስታውቋል። ይሁን እንጂ በተዘዋዋሪ ድርድር የማካሄድ እድልን ግን ክፍት አድርገዋል። ትራምፕ ኢራንን በቀጥታ ንግግሮች ላይ እንድትሳተፍ ለወራት በይፋ ግፊት ሲያደርጉ የነበረ ሲሆን ከዚህ ቀደም ቴህራን የውሳኔ ሀሳቡን ውድቅ አደረገች፣ በጣም መጥፎ ምላሽ እንደሚከተላት ፍንጭ ሰጥተው ነበር። በመጀመሪያ የስልጣን ዘመናቸው የዓለም ሀያልን እና ኢራን የጋራ አጠቃላይ ድርጅት መርሃ ግብር በመባል የሚታወቀው የኒውክሌር ስምምነት ራሷን በማግለል በቴህራን ላይ ከፍተኛ ማዕቀብ መጣላቸው ይታወሳል ሲል አናዶሉ ዘግቧል። በማይናማር ባለፈው ሳምንት አርብ በደረሰው አስከፊ ርዕደ መሬት የሞቱ ሰዎች ቁጥር 1700 በላይ ደረሰ። ይህን ተከትሎ የአገሪቱ ወታደራዊ መንግስት ለአንድ ሳምንት የሚቆይ ብሔራዊ ሐዘን አውጇል። በዚህ አንድ ሳምንት ወቅት ሰንደቅ ዓላማ ዝቅ ብሎ እንደሚውለበለብ አጃንስ ፍራንስ ፕሬስ ዘግቧል። በሚናንግ ህላይንግ የሚመራው ወታደራዊ መንግስት በአውሮፓውያኑ 2021 መፈንቅለ መንግስት ነው ስልጣኑን የተቆጣጠረው። ወታደራዊ መንግስቱ አገሪቷን እየመሩ የነበሩት አንግ ሱንቺን ማሰር ጨምሮ በተቃዋሚዎች ላይ የኃይል እርምጃዎች እየወሰደ መሆኑ ይታወሳል። ከማይናማር ሪፖርት ለማድረግ አስቸጋሪ ከመሆኑ ጋር ተያይዞ በርዕደ መሬቱ የሞቱ ሰዎች ቁጥር ማረጋገጥ ፈታኝ ነው። ሆኖም የአሜሪካው ጂኦሎጂካል ጥናት አርብ ዕለት እንዳስታወቀው ከ1000 በላይ ሰዎች ሞተው ሊሆን እንደሚችል ገልጿል። አርብ ዕለት በ7.7 ማግኒቲዩድ የተለካ ርዕደ መሬት የተከሰተ ሲሆን ከማይናማር አልፎ በአጎራባች ሀገራት ንዝረቱ ተሰምቷል።